ሰላም እንኳን በደህና መጣችሁ። ዛሬ መሲህ በሚለው ቃል ውስጥ ያለውን እጅግ ጥልቅ ትርጉም አብረን እንፈትሻለን። ታውቃላችሁ፣ ይህ ቃል ከአንድ መጠሪያ ስም እጅግ የላቀ ነው። እንዴት ሦስት ወሳኝ ሚናዎችንና አንድ ታላቅ ተልዕኮን አጣምሮ እንደያዘ እስቲ እንመልከት። እሺ እንጀምር። ማንኛውም ነገር የሚጀምረው ከስሙ ነው አይደል? መሲህ የሚለው ቃል ከዕብራይስጥ ሲሆን ክርስቶስ ደግሞ ከግሪክ ነው። ነገር ግን ሁለቱም አንድ አይነት ትርጉም አላቸው። የተቀባው። እዚህ ላይ ነው ነገሩ በጣም አስገራሚ የሚሆነው። የተቀባው ስንል ዝም ብሎ አንድ ሚና ወይም አንድ ሥራ ማለታችን አይደለም። በፍጹም ይልቁንም ሦስት ግዙፍ ሥልጣናትን በአንድ ላይ የያዘ ነው። ንጉሥነት፣ ክህነት እና ነቢይነት። እሺ 3 ሥልጣናት አለን። ግን ለምን ሦስቱም አንድ ላይ ያስፈለጉ? መልሱ ሦስቱም አንድ ላይ ሆነው አንድ ትልቅ ዓላማን ለማሳካት ነው። ይህም በፍጥረት ውስጥ የተከሰተውን የኃጢአት ችግር ስር መሠረቱን ነቅሎ ለመፍታት ነው። እስቲ እንከፋፍለው። ነቢዩ እውነትን በመግለጥ የኃጢአትን ችግር ያጋልጣል። ካህኑ ደግሞ ለዛ ለተጋለጠው ኃጢአት በመሥዋዕትነት ያስተሰርያል፣ አማላጅም ይሆናል። በመጨረሻም ንጉሡ በኃጢአት ላይ ፍርዱን ይሰጥና የጽድቅ አገዛዝን ይመሠረታል። ስለዚህ ከችግሩ መጋለጥ አንስቶ እስከ ፍጻሜው ድረስ ሙሉ ሂደቱ ተሸፍኗል። ግን ታሪኩ እዚህ ላይ አያልቅም። ጉዳዩ ኃጢአትን ማስተሰረይ ብቻ አይደለም። ከዛም በላይ የጠለቀ ነገር አለ። የኃጢአት ችግር ራሱ የአንድ በጣም ትልቅ ክስ ምልክት ነበር። መሲህ የመጣውም ለዚህ ዓለም አቀፋዊ ክስ ምላሽ ለመስጠት ጭምር ነው። እና ይሄ በጣም ወሳኙ ጥያቄ ላይ ያደርሰናል። እሺ ይህን ሁሉ ለማድረግ ለምን ፍጡር መሆን አስፈለገ? ፈጣሪ ሆኖ ሁሉን ነገር ማድረግ አይቻልም ነበር ወይ? የግጭቱ ሁሉ ማዕከል ይሄ ነበር። ሰይጣን እግዚአብሔርን ከሰሰው። ክሱ ምን ነበር? እግዚአብሔር ጨቋኝ ነው፣ ለፍጡራኑ የሚሰጣቸው ሕግጋት ሊከተሏቸው የማይችሏቸው፣ ሆን ተብሎ እንዲወድቁ የተዘጋጁ ወጥመዶች ናቸው የሚል ነበር። እናም ለዚህ ከባድ ክስ መልሱ በቃላት ብቻ ሊሆን አይችልም ነበረ፣ በተግባር መታየት ነበረበት። ለዛ ነው ሥጋ መልበስ ወሳኝ የሆነው። ዓላማው ቅጣት መክፈል ብቻ አልነበረም፣ በፍጹም። ከዛ በላይ የእግዚአብሔር ሕግ ከፍቅር የመነጨና ፍትሐዊ መሆኑን በተግባር ለማሳየት ነበር። ይሄ ለውጥ ደግሞ በሁለቱ ቃል ኪዳኖች ልዩነት ውስጥ በደንብ ይንጸባረቃል። የመጀመሪያው በመላእክት በኩል በድንጋይ ላይ የተጻፈ ሕግ ነበር። የግንኙነቱ መሠረት ፍርሃት ነበር። አዲሱ ኪዳን ግን በወልድ በኩል በቀጥታ በልብ ላይ ነው የተጻፈው። መሠረቱም ፍቅር ነው። እንዴት ያለ ልዩነት ነው! ስለዚህ ነጥቡ ይሄ ነው። እውነተኛ መታዘዝ የሚመጣው ከፍርሃት አይደለም። የሚመጣው ከፍቅር ነው። የፍጡር ነፃ ፈቃድ ፍጹም የሆነው ለመውደድ ሲመርጥ ነው። እሺ እስቲ አሁን ይህንን ለውጥ በካህኑ ሚና ውስጥ እንዴት እንደተገለጠ እንመልከት። ምክንያቱም እዚህ ላይ በጣም መሠረታዊ የሆነ ሁሉን ነገር የቀየረ ለውጥ ነው የተከሰተው። የድሮውን የሌዋውያን ክህነት እናስታውሳለን። በምድራዊ የዘር ሐረግ ላይ የተመሠረተ ጊዜያዊ፣ ፍጹም ያልሆነ እና ደጋግሞ የእንስሳት መሥዋዕት የሚቀርበት። አሁን ግን አዲሱን የመልከሴዴቅ ክህነት እንመልከት። ይሄ በመለኮታዊ መሐላ የተመሠረተ ዘላለማዊ፣ ፍጹም እና አንድ ጊዜ ብቻ ራሱን መሥዋዕት ያደረገበት ነው። ልዩነቱ የሰማይና የምድር ያህል ነው። ታዲያ የዚህ ሁሉ ፋይዳው ምንድን ነው? በጣም ቀላል ነው። ያ አዲሱና ፍጹም የሆነው ሊቀ ካህን በእግዚአብሔርና በሰው መካከል የነበረውን ግድር ለአንዴና ለመጨረሻ ጊዜ አፈረሰው። አሁን መንገዱ ክፍት ነው። እሺ ነቢይ፣ ካህን፣ ንጉሥ፣ እነዚህ ሦስቱ ሚናዎች ሲደመሩ ወደ መጨረሻው እቴት ያደርሶናል። መሲህ የፍጥረት ሁሉ ወራሽ ሆነ። ስለ ወራሽነት ስናወራ ዝም ብሎ ስለሆነ ርስት አይደለም። እስቲ ከአብርሃም ርስት ጋር እናነጻጽረው። ለአብርሃም የተሰጠው ቃል ኪዳን ትልቅ ነበር፣ ግን የመሲህ ርስት ከዛ እጅግ
እጅግ የላቀ። ይሄ እርስት ምንድን ነው? አንደኛ የፍጥረት ሁሉ ባለቤትነት ነው። ሁለተኛ በሰማይና በምድር ባሉ ስልጣናት ሁሉ ላይ ሙሉ ገዥነት ነው። ሶስተኛ የመጨረሻው የፍርድ ስልጣን ነው። ይሄ ማለት ሁሉ ነገር በእጁ ስር ነው ማለት ነው። ይሄ ስልጣን ግን እንዲሁ ለስልጣን ብቻ አይደለም፣ ግልጽ ዓላማ አለው። ይህም ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ መግዛት ነው። እና የመጨረሻው ጠላት፣ የሚደመሰሰው ጠላት ሞት ራሱ ነው። እናም ይህ ሁሉ ነገር ወደ ጀመርንበት ሐሳብ ይመልሰናል። ነፃ ፈቃድ በፍርሃት ሳይሆን በፍቅር ሲሞላ ፍጹም ሲሆን የፍጡር የመጨረሻ ምርጫ ምን ሊሆን ይችላል? እስቲ በዚህ ላይ ጥቂት እናስብ።